የምታወሩት ስሙኝ አሁንም ቢሆን የምታወሩት ኪ ወርዶችን የማስመሰል ወሬዎችን ምንድነው ራሱ ቁጭ በላው ዘርበት እያንዳንዱ ደጋው ካሜራማኑ ልቀቅ እንዳለ ቁጭ በል ምን ማለት ነው ስለዚህ ልቀቀው አንተ አጭበርባሪ ልቀቀው ዞር በል ልቀቀው ታላቅ የምስራች ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሰላም ውድ የአዲስ ራዳር ቤተሰቦች እንደምን እስከዚህ ጊዜ ቆያችሁ ያልኩኝ ዛሬ ደግሞ በአዲስ ቪዲዮ ተመልሼ ተመጥቻለሁ። ባለፈው የነ ፓስተር ጌታውን ጉዳይ ሁላችንም ያየነው ጉዳይ ነው። ፓስተር ጌታውን የሚሰራውን ስራ የሚያደርገው ነገር ሁላችንም የምናውቀው ከአይምሮአችን በላይ ከነገራችን በላይ የሆነ ጉዳይ ነው። ዛሬ ደግሞ አንድ ስልክ ተደውሎልኝ ነበር። የፓስተር ጌታውን ባለቤት ደውላልኝ ነበር። ፓስተር ጌታውን በጣም ያስጨነቃት እየመታት እየረገጣት ከቤት ውጪልኝ ያለ እየገፋ ይሄ ለሴት ልጅ የማይሰጥ ክብር እየሰጣት ሁለቱ ደግሞ ወንድሟና ሆን በዛ ታይም የነበረው እኔን የጠቆመኝ እህቴን አግዛት ያለኝም አድቫዣው እንደጠፋ ስልኩ እንዳላገኘች 2 ቀን እንደሆነው ነግራኛለች። ያው የናሆምን ጉዳይ ያጣራው ሳለ ዛሬ ደግሞ ጉድሽን ነው ማፈለው ስመለስ እዚህ ቤት እንደማትገኝ ቃል ገባልሻለሁ በጌታ ምናምን ብሎ የሆነ ነገር ብሎብኝ መቶኝ ይብነው በጣም ነው የሚመታኝ ብላለች። ይሄ የተጎዳችው ነገር አለና ይሄ ማህፀን መርገጥ ይሄ መራቢያ አካል ጋር መምታት ምናምን የማይፈለጉ ቦታዎች ነው አውቆ እየመታት ያለው። ለሴት ልጅ አይደለም ለወንድ ልጅ እንኳን የማይመከሩ ቦታዎች ነው። ሽንቴን ራሱ መቆጣጠር እስከሚያቀደኝ ደረጃ ድረስ ነው እንትን የሚለኝ። አንዳንዴ ያስረኛል፣ አንዳንዴ ምግብ ባለመስጠት በማሰር በጣም ስቃዩን እየበላን ያለው። ዛሬ ደግሞ ከቤት አትቀመጪም ሁሉንም ነገር አበላሽብሻለሁ እያለ ፋይል ሰብስቦ ሊወጣ ነው ቶሎ ድረስ ብላኛለች። እኔም በራቸው አካባቢ ነኝ ከቤት እስከሚወጣ እየጠበቅኩት ነው። ከቤት ከወጣ በኋላ በተረጋጋ መንፈስ አቶ ጌታውንን ወይም ፓስተር ጌታውንን ለማውራት ለመጠየቅ የሚያደርገው ነገር ልክ ነገር እንዳልሆነ ለማስተማር እሞክራለሁ። የማይረዳኝ አይነት ሰው ከሆነ እንደባለፈው ችግር የሚፈጥር እንደባለፈው የሚዋሽ እንደባለፈው ኃይል የሚጠቀም ከሆነ ግን እኔ ከሱ በላይ ኃይል ተጠቅሜ እኔ ከሱ በላይ ተጽዕኖ አድርጌ ማድረግ ያለብኝን ሁኔታዎች ሁሉ አደርጋለሁ። የዛኔ የነገረኝ ነገር እውነት መስሎኝ ነበረ። የዛኔ ያለኝ ነገር እውነት መስሎኝ ነበረ። የሷ ጥፋት ነው ያንተ መራቢያ አካል ካያ በላይ ነው ብሎኝ የነገረኝ ቪዲዮ እንዳያችሁት ነውና በዛ አስቤ የሷ ጥፋት ነው ብዬ ነበር። ግን የሱ ጥፋት በልጦ ተገኝቷል። እኔ እውነት የፓስተር አይነት ሰው እንደዛ አይነት ነገር ያደርጋል ብዬ አላስብም። ለማንኛውም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ለሚዲያችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትዘንጉ። ያው አሁን ቤቱ አካባቢ ነው የምገኘው። እስከሚወጣ እየጠበቅኩ ነው አልኳችሁ። እቤቱ በርጋ ነው የምንገኘው። ያው አቶ ጌታውን ወጥቷል እንዳለችኝ ፋይልም ይዟል። ስለዚህ ቶሎ ብለን እሱ መያዝ ይኖርብናል። ተከታተሉ። አቶ ጌታውን ሰላም። ምንድነው? ምን ቀራው? ደግሞ ታውቀኛለህ አይደል? እኮ ምን ቀራው? ምን መሰለህ መጀመሪያ በተረጋጋ መንፈስ ማውራት ካለብን እናወራለን። ምንድነው የምናወራው? ምንም የጨረስነው ጉዳይ የለም። ምንድነው ያስከው ይሄ ፋይል? እሱ አይመለከትም። አንተ ምን ማለት ነው አይመለከትም? ማዋቂ ነኝ ባይሆንክሳ ምንድነው የምትለው? አይደለም እቤት ባለቤት በጥሩ ሁኔታ እንደማትገኝ አውቃለሁ። እና ስለዚህ ይሄን ነገር ደግሞ ይሄን ወንጀል እየፈጸምክባት ያለው አንተ ነህ። ምንድነው የምታወራው? ሰማኛለህ? አልፈ ቆመ ማውራት ካለብን እናወራለን። ምንድነው የምታወራው? ሰማኛለህ አይደል? ኃይል እየተጠቀምክ እየመታ ያስፈራራ ቤት እንዳለች አውቃለሁ። ሁለት ደግሞ ዛሬ ይሄ ያስኮ ፋይል ምን አይነት ፋይል እንደሆነም አውቃለሁ። እሱ አንተን አይመለከትህ። በጣም ስለሚመለከተኝ ነው የመጣሁት። በደንብ ያዙልኝ፣ ቅረጹልኝ። እሺ ምንድነው የምትቀርጸው እንዴ? ባለፈው አወራና ጨረስን አይደል? ምንም የጨረስነው ጉዳይ የለም። ባለፈው አስመስለ የሷ ጥፋት ነው ብለህ አንተና አምኜ የሁለታችሁም ጥፋት ነው ብዬ ከቤት በወጣሁበት ሰዓት ግን ልጅቷ ላይ ያደረስክባት ያለው ነገር ጥሩ አይደለም። ሲቀጥል ደግሞ ወንድሟ ጠፍቷል። የዚህ ደግሞ የመጀመሪያ ተጠርጣሪ አቶ ጌታውን ወይም አንተ ፓስተር ጌታውን። እሺ ማስረጃ አለ አምጣ። እሱን ተው ለኔ ተው፣ ማስረጃውን በቅርቡ አስረክባለሁ። ስለዚህ አሁን የያዝከው ፋይል ምን ስማኝ፣ እጅን ልቀቀኝ ምናምን ብለን እንትን አልፈልግም። እዛ ከካሜራ ጀርባ ያሉ ሰዎች ይታዩዋላ። አንጠልጥለን ወደ ፍርድ ቤት ነው የምናቆም። ብዙ ማስረጃዎች አሉ እኮ። ማስረጃ ያዝና ፖሊስ ይዘህ በፖሊስ ጠይቀኝ። ስማኝ፣ አሁን ይሄ ፋይል ምንድነው ያልኩህ? እሱ አንተን አይመለከትም። እስቲ ልቀቀው። ሰማኛለህ አቶ ጌታው፣
ልቀቀኝ። ስማኝ፣ ባትላፋኝ ባትጨቃጨቀኝ ጥሩ። ፋይሉን አምጣው አቶ ጌታው። ይሄን ፋይል ነው ሰማኛለህ ፓስተር ጌታው? ይሄን ፋይል አምጣው እያልኩ ነው። ያንተ ፋይል ነው ወይ ነው? ሰማኛለህ? ምንም ፋይል ቢሆንም ይሄን ፋይል አምጣው። ስማኝ፣ አሁን በተረጋጋ መንፈስ ራስህ ለሰበብ አታምጣ። ይኸውልህ አሁን ይሄ ፋይል ያንተ ነው ወይ? እንድነካኝ አልፈልግም እኮ አንተ ምን የኔ ፋይል ባይሆንም እዚህ ፋይል ላይ ብዙ መረጃዎች እንዳሉ አውቃለሁ። ስለዚህ ልቀቀው አንተ አጭበርባሪ፣ ልቀቀው፣ ዞር በል እባክህ፣ ልቀቀው እንዳትላፍ። ሰማኛለህ? አይዞህ አቶ ጌታው፣ ለራስህ ላይ ሰበብ አታመጣ ደስ ይለኛል። እንዴ አንተ አጭበርባሪ ባለጌ ሰው! ምንድነው ይሄ? ምንድነው? ያላገባ ሰርተፍኬት? አዎ የራሴ ነው። ምን ማለት ነው የራሴ? አግብተሃል እኮ እና አንተን የሚያረጋ እና ብታገባ ያላገባ ሰርተፍኬት ምን ይሰራልሃል? ስማኝ፣ ይሄ ደግሞ ምንድነው? ቤቱን በራስህ ስም ልታረገው ነው እንዴ? የራሴ ነው። እስኪ አምጣ። ፓስተር ሆነህ እንደዚህ አይነት ስራ ትሰራለህ? አንተን አይመለከትም። እኔማ ፓስተር ራሱ አመስለኝ። ስማኝ፣ እሺ አሁን እዚህ ጋር ምንድነው? አምጣው። እሺ ስማኛለህ አይደል? አንተ በጣም አጭበርባሪና በጣም ስርዓት የሌለ ሰው ነህ። ኑ ያዙልኝ፣ ልቀቀው፣ ያዙልኝ፣ የቤት ካርታ ያዙልኝ። ሰማኛለህ ፓስተር ጌታው፣ ሌላ ነገር ባፈጥር በጣም ጥሩ ነው። ዞር በል አሁን። አንተ በፓስተር ስም የምነግድ ቆሻሻ። ያዙልኝ፣ ቅረጹልኝ፣ በረ ፋይሎቹን ቅረጹልኝ። በአጭበርባሪ ነገር እያወጣ ያለ ሰው። ስለዚህ መታገሉን እንትን ማለቱን ትተኸው፣ እሺ ዞር በል። ሙሉ ጉዳይ በእንደዛ አይነት ሁኔታ አንተም እቤት ገብተን ከባለቤት ጋር ቁጭ ብለን ሁሉም ነገር በስነ ስርዓት እናወራ። ይሄን ፋይልም ከየት እንዳመጣ በህግ ደረጃ እንሄዳለን። ሰማኛለህ አይደል? ዞር በል። ሰማኝ፣ ወደ ቤት ይዘው እንገባለን። ተመልካቾች ተከተሉ። ናግባ ዞር በል እባክህ። እኔ ጉዳይ አለኝ እባክህ። ካንተ ጋር ስራ ፈትቼ ቁጭ ያለው ስራ ፈት ማንተ ነህ። ናቀጥ ሰማኛለህ? ራስህ ላይ የተለያየ ነገር አትፍጠር። ናቀጥ ከካሜራ ጀርባ ያሉ ሰዎች እያያቸው ነው። መታገሉን ትተቀጠው ለት አቶ ጌታው ና አገባ ግባ። ፓስተር ጌታው ወደ ቤት ግባ። ምንድነው የምትለው? ሰማኛለህ? ቁጭ በል እያረክ ያለው ነገር ልክ አይደለም። ያስከው? አዎ ቁጭ ሰማኛለህ አይደል? ያስከው ትላለች እንዴ? በቤት የመጣሽ ባንተ ቤት እኛ ሴቶች ነን። ምንም አታደርጉ ብለሽ ተስፈለገ። አንቺ ጥገኛ ነኝ ሲጀመር። በቃ እሷም አልፈልግም ብላለች። እንደውም ቤቴ ልቀቁልኝ ሁላችሁ። ምን ማለት ነው ቤቴ ልቀቁልኝ? የገዛ ባለቤት ናት። ሰማንያችሁን አልቀደዳችሁ። እቤቱን የመሸጥ እሷን የማስፈራራትና እንደዚህ አደንዝዞ ቤት ውስጥ የማስቀመጥ ምንም አይነት መፍትሄ የለም። እሱ አንተን የሚመለከት ነገር የለም። እናንተ መውጣት አለባችሁ። እንደውም መውጣት ምናምን እንድትላችሁ አልፈልግም። እንዴት ነው የማይመለከተኝ? ለምንድን ነው የማይመለከተኝ? አይመለከትም። ለምንድን ነው የማይመለከተኝ? በቃ ምንም አይመለከትም። ሰማኛለህ? ይሄን ጉዳይ ያስኩት እውነታውን ያጋለጥኩብና ዛሬ እዚህ ቦታ ላይ እንደዚህ እንድትሆን ያደረኩ እኔ ነኝ። ስለዚህ ይሄን ጉዳይ ዳርማስ የዛኔ ነግሬያለሁ። እንደዚህ ምተው ጉዳይ አይደለም። እስከ መጨረሻው ጥግ ድረስ ሄዳለሁ ብዬ ነግሬያለሁ። እኔ አይመለከትም እያልኩ ነው። በቃ በኔ ህይወት አንተ አይመለከትም። ፋይል ውስጥ እዚህ ጋር ያላገባ ፋይል በማውጣት ሁለት የቤቱን ካርታ እንትን እንዳለ በማለት አልፈልግም። ሶስት ደግሞ ያላገባ አወጣለሁ ገና የማይሆን ስምምነቶች በመፈረም አይተሻላ። ይሄን ምንድነው የምትለው? አዎ ጭራሽ ያላገባ ጭራሽ አዎ አልፈልግም ብላለች። ሲጀመር በምን አይነት አልፈልግም ከዚህ በኋላ ካንተ ጋር መኖር አልፈልግም ብላለች። እንደዛ ብትልም ፍርድ ቤት ቆማችሁ በረውላችሁም ስምምነት ነው እንጂ በአንዴ እንደዚህ 80 ፋይል ተረጋጊ። በእንደዛ አይነት ሁኔታ አይደለም። ስሚኝ፣ ተረጋጊ። ጠጋ ብለው ደስ ተረጋጊ። እኔት ስሚኝ፣ በተረጋጋ መንፈስ እናወራ። እንኳን ያዙ ፋይሉን ያዙ። ምን ማለት ነው? ስሚኝ ተረጋጊ። በተረጋጋ መንፈስ እናወራለን። በበደል ነው። ቆይ ይሄን አልፈልግም ብላችኋል። አልፈልግም ማለት በቃ አዎ፣ መለያየት ነው የምትፈልገው? ከቤቴ ትጣልኛው ከቤቴ ትጣልኝ ብላ እንደ ውሻ ልጥላት። ሁለት ደግሞ ፊቷ ላይ ብልዞች፣ እግሯ ላይ ምቶች ምናምን እያየሁ ነው። የገዛ ባለቤትን እንደዚህ እሱ ስትንዘላዘል ወጣ ነው እዛ የተመጣ ባክህ ዝም ብለህ ራስህ ነሽ ማላውቅ ነው የሚመስልህ። እቴ እንደዚህ ሆነችው ደንዝዛ የቀረችው በአንተ ምክንያት ነው። እኔ አይመለከተኝም። ስለምታወሪው ነገር ማውቀው ነገር የለም። አሁን ከቤቴ ውጡልኝ በቃ። የኔት መጀመሪያ ተረጋጊ። ማደርጉም ብለህ ነው ተረጋጊ። የኔት እነዚህ ሴቶች ናቸው ብሎ አሰበ አላሰበ ዛሬ እኔ ይዟለሁ እስከ መጨረሻው ጥግ ድረስ ሄዳለሁ። ተረጋጊ። አይ አሁን እህቴ ናት ስትይ ሰምቻለሁ። ከሷ ጋር ያለሽ ግንኙነት ምንድነው? በመጀመሪያ ደረጃ እህቴ ናትኛው እንዴ? እህት የእናት ያባት ልጅ ናት። አዎ እሱ ነው እንደዚህ ደንዛ ምንም እንደ ነገር እንዳታርቁ ያረጋትኝ እኮ እሱ ነው። የት ክፍለ ሀገር የነበርሽ ልጅ ነሽ? ሃና ሚሉሽ? አዎ በጣም አሪፍ እንዴ። ቆይ ባትይዘው አንተ ምን ልናደርግ ነበረ? ችግር የለውም። ይኸው ፈጣሪ መረቶኝ እሷም ስልክ ስለደወለችልኝ እኔ ይዤዋለሁ። መች ነው አንቺ እዚህ የመጣሽው? እኔ ቆይቻለሁ። ትንሽ ጊዜ ነው ማለት ብዙም አልቆየውም። እዚህ ከመጣሽ በኋላ እዚህ ቤት ነው የቆየሽው? እንዴት ነበረች እህትሽስ? ምን አይነት ሁኔታ ላይ ነበረች? ይሄ ሰው እንዴት እያረጋት ነበር እስካሁን? ሁሉ ለሙሉ ተቀይራ ነው ያገኘኋት። እንደዛ ተጫዋች ተናጋሪ ምን ልበል በቃ አላውቅም። ምን እንዳደረጋትም ምንም ማውቀው ነገር የለኝም። ይሄን ሁሉ ማጣራትም ነው የፈለኩት። ማን ነግሮሽ ነው እዚህ የመጣሽው? ማን ነግሮሽ ነው? አይ እሷ ትንሽ ታወራኝ ነበረች። እኔ ሁኔታዋ ስላልተመቸኝ አወራሯም ስላልተመቸኝ ነበር የመጣሁት።
በጣም አሪፍ። ለማንኛውም እንኳን መጣሽ፣ እንኳን ከጎናችሁ ሆንኩ። ከዛ በፊትም ስለ ወንድማችሁ ናሆም ትንሽ የተነገረኝ ነገር ነበረ። ናሆም አግኝተሽው ታውቂያለሽ? ደውሎላችሁ ያውቃል? ስንት ቀን ሆነው? 2 ቀን ምናምን ሆኖታል ብላኝ ነበር። አዎ ማለት እኔም አሁን የሰማሁት አላውቅም። በቃ የሆነ ነገር ተረጋጊ። አይዞሽ ሁሌ ከጎንሽ ነን። አይዞሽ ይሄን ጉዳይ እንደዚህ እንደጀመርነው ምን ተው ጉዳይ ሆነ። እሺ ምን በደልኩት? ተረጋጊ። ዛሬ መፍትሄ ሳሰጥ ከዚህች ቤት የምንወጣበት ሁኔታ ይፈታል። ያያት እኮ ነው። ምንም እኮ የምትለው ነገር የለም። ተዛለች። እሷንም ወደ ሆስፒታል የምንወስዳት ከሆነ እንወስዳታለን። አንዴ ዶክተሯን ምናምን ችግር የለውም። ከካሜራ ጀርባ ያላችሁ ሰዎች አንዴ የጤናዋን ጉዳይ እንትን ትሉልኛላችሁ። ችግር የለውም። ሆስፒታል የምትሄድ ከሆነ አሁኑኑ እንወስዳታለን። ቃል ገባልሻለሁ። አታርቅሽ፣ ነርቨስ አትሁኝ። ለእንደዛ አይነት ኬሲ ለእንደዛ አይነት ሴጣናዊ ሰው እንባ ማፍሰስ ተገቢ አይደለም። ስሜን አታጥፋውና ስሚ፣ አሁን አቶ ጌታውን እኔ ፓስተር ብዬ ራሱ አልጠራም። በፓስተር ስም እየነገርክ ያለ ሰው ነው ብዬ ነው የማስበው። የነዚህ ሰዎች እንባ፣ የነዚህ ሴት ልጆች ሀዘን፣ የነዚህ ሴት ልጆች መሪል እንትን ነገር ለአንተ በጣም ጥሩ ስለማይሆን በቃ እኔ ፋይሉን ምናምን ኢትስ ኦኬ፣ እሱን ቆየት አድርገን የወንድማቸውን ጉዳይ ብቻ ንገረኝ። የወንድማቸው ናሆም የት ሂዶ ነው? የት ነው የጠፋው? እኔ ምን አገባኝ? እኔ ምን አውቃለሁ? ጉዳዩ ካንተ ጋር ነው የተያዘው። አገባኝ አትበል። በቃ እሱ ብቻ ነገርሽ ገንዘቡን ነው ፈልገህ ነው አይደል? በራሴ ያላገባ ብለህ ያስወጣው ገንዘቡን ወሰደው። እሺ ሕፃን ልጅ ቢሆንም ባይሆንም ይሄ ልጅ ጠፍቷል ወይም ታግቷል እየተባልክ ነው። እኔ ምን አውቃለሁ ታዲያ? ከኔ ህይወት ጋር ምን ያገናኘዋል? እሱን እኔ የማጣራ ይሆናል። እሺ ይሄን ፋይል ያላገባ ፍርድ ቤት ሂደህ ፈርመህ እንደዚህ የተረጋገጠ ፋይል እንዴ? ምን አይነት ወንጀለኛ ነህ? አልፈልግም ብላለች። በቃ አይደል? አልፈልግም ካለችኝ በቃ ካልፈለገች አልፈልግም ያለች ለምንድን ነው እንደዚህ አይነት ከሃዲ የምትሆነው? በቃ አልፈልግም ካንተ ጋር መኖር አልፈልግም ብላለች። ተረጋጋ። በቃ አልፈልግም ብላችሁ አይደል? እናንተ ከቤት ይውጡልኝ። እንደውም ከቤት ውጡልኝ አባል። ይሄ ቤት ሲጀመር ቤት የእግዚአብሔር ነው። ሲቀጥል ደግሞ የገዛ ባለቤት የ80 ሚስት አምነ ፈቅደ ያገባሃት የባለቤትን ቤት ነው። ስለዚህ ከቤት ውጡልኝ ብቻ ብለህ ብቻህን መወሰናችን አይችላለሁ። እኔ እሷን ከማግባቴ በፊት ነው ይሄን ቤት ያፈራሁት። ቢሆንም ብቻህን ብታፈራውም ትዳር ላይ ከሆነ ህጉ የሚለው ምንድነው? ያላቸውን ሀብት እኩል መካፈል ይችላሉ ነው። አይ ከጋብቻ በፊት ነው ያፈራሁት። በቃ እሱን ፍርድ ቤቱ ያጣራ ጉዳይ ይሆናል። ግን ያላገባ ሰርተክፌት ያወጣኸው የ80 ወረቀትን የሰረስከው ኢትስ ኦኬ። ሁሉ ፋይል አርግ። ፋይሉን እኮ ይዘውታል እነሱ። እቺ ሴት እንደዚህ ቤት ውስጥ አካል ጉዳተኛ ሆና ወጣት ናት። በመስሪያ እድሜዋ እንደዚህ ቤት ማስቀመጧ ምንድነው? አንተ ትንሽ አይምሮ የለህም እንዴ? አይደለም ራሷ ነች አልኩ። በቃ ማለት ራሷ ነች። ምን ራሷን በራሷ ጎታ ነው? ምን አውቃለሁ እኔ። ያው እንግዲህ እኔ እወጣለሁ፣ ስራዬን እሰራለሁ። ስመጣ እንደዚህ ሆነ አገኘኋት። እንግዲህ እኔ አልነካኋት። የኔት እስቲ ማውራት ከቻልሽ ምንድነው የተፈጠረው? እኔ ከወጣው በኋላ ምንድነው? እስቲ በእናትሽ ቀስ ብለሽ እስቲ ማውራት ከቻልሽ ንገሪኝ። አትፍሪ። የምታስታውሽውን በደንብ ንገሪኝ እባክሽን። የኔት አትፍሪ። ልንረዳሽ ልናገትሽ ስለመጣን እስቲ ግልጽ ሆነሽ ንገሪኝ። ምንድነው የተፈጠረው? ምንም እኮ አትናገርም እንዴ? እኔ ምን እንዳደረገት አላውቅም። አንደበት ሁሉ ነው እኮ የተዘጋው። እስኪ ፋይሎችን አሳየኝ በእናትህ። ፋይል ውስጥ ማድረግ አለብን። ፋይል ውስጥ እሺ፣ ይሄው ፋይሎች ምንድነው? ይሄው እዚህ ጋር ያለጋባ ፋይል ነው። ምን ማለት ነው ያለጋባ ማለት? እኛ እኮ ነን ደግሰን ያዳርናቸው። አዎ እዚህ ጋር የቤቱ ካርታ በግሉ የሚያደርግ ነገር ነው። ዝም ብለህ በራስ መነካካት አትችልም። ወንጀል ነው። አዎ ምንድነው ይሄ? ይሄ ራሴ ነው። እናንተን አይመለከትም። መፍታት ከፈለክ እኮ በህግ ነው መጠየቅ ያለብህ አንተ። ይሄ እኮ ውሸት ነው። በቃ አልፈልግም ብላለች። ተፈተናል፣ ተለያይተናል። በቃ ይሄ እኮ ውሸት ዶክመንት ነው። ምን እያደረክ ነው? ምንም የውሸት መሆኑን ሄዳችሁ የሚመለከተውን አካል ጠይቁ። እኔን አትጠይቁኝ። አሁን እንደዚህ ማድረጓ ሳይበቃ ጭራሽ አንተ አምጣው። ተረጋጊ፣ ተረጋጊ፣ ጭራሽ ተረጋጊ፣ ዝም በል። ተረጋጊ፣ እባክሽ ተረጋጊ። የራሴ ቤት ላይ ቁጭ ብለሽ ውጣልኝ። ተረጋጊ ሀና፣ በተረጋጋ መንፈስ እናወራለን። ምንም ረጋጋው የሚለውን አሰማው እንዴ? ተረጋጋ። እሱ አውቆ እናንተን ለማናደድ ወይ ነርቨስ ለማድረግ ነው። ልቀቀው፣ ፋይሉን ልቀቀው። ያዙ አምጪ። መጠየቅ ካለበት በህግ ነው መፋታት ያለብሽ። መፍታት ከፈለክ እንደዛ ነው ማለት። ያዙት፣ ይሄን ፋይል በደንብ ያዙት። ያስጠይቋል። ፍርድ ቤት ድረስ እንሄዳለን። በደንብ ይዩልኝ። እሺ፣ ለሚገባው አካል ራሱ እዛው ላይ ስልክ አለ፣ የፖስታ ቤት ስልክ ደውሉልኝና ቼክ አድርጉልኝ። ለምን በህጋዊ መንገድ አትፈታትም? እኛ እኮ እህታችንን እንፈልጋታለን። እህቴ ናት። እኔ በህጋዊ መንገድ ነው የፈታኋት። እናንተ ናችሁ ህገወጥ እያላችሁ ያላችሁ። ህገወጥ ነው ይሄ። ህጋዊ ተቋም የሰጠኝን ዶክመንት ነው ያዛችሁት። አንተም ከሳያለው እናንተ በግድ ከቤቴ ትወጣላችሁ። ችግር የለውም። የኔ መክሰስ በጣም ደስ ይለኛል። እኔ እንፈልገዋለሁ። በደንብ ያዝልኝ፣ ፊቱን በደንብ ያዝልኝ። ጠቃ ብለህ ማስረጃው ለማን እንደሚያስፈልግ በደንብ ሁለታችንም የምናየው ጉዳይ ይሆናል። መካሰስ ካለብን እኩል ሂደን እንካሰሳለን። አሁን አንድ ነገር ምጠይቅን ጥያቄ በስነ ስርዓት ትመልስልኛል። ያለበዛ በአንድ ጥያቄ አንድ
ቅስበታዊ እርምጃ እየወሰድኩብህ ይሆናል ልጠይቅ የምችለው ቢኮዝ ለአንተ የሚራራ እውነት እንደ ፓስተር ክብር የምሰጠው ሰው አይደለም። ቆሻሻና ረመን ይሰው አንተ ማለት ስጠይቀኝ ስልጣን ያለ ህጋዊ ስልጣን ያለ ሰው ኮንክ ጠይቀኝ። ያለበለዚያ ነው አሳይቻል። ምንም አይነት ጥያቄ እና መልስ አልፈልግም። ስማኝ ባለፈው አሳይቻለሁ። በኃይል የፈለኩትን አረጋለሁ የሚለውን ነገር አቁምና ከቤቴ ብትወጣልኝ ጥሩ። ከቤት አልወጣም። ባለፈው አሳይቻለሁ የሚዲያ ፍቃድ እንዳለኝ የኢትዮጵያ ህዝብን እንዳያስኩ ለኢትዮጵያ ህዝብ እንደቆምኩ አሳይቻለሁ። ባሻገር ደግሞ የተለያዩ ከመንግስት ድርጅቶች የተለያዩ ፍቃዶች እንዳሉኝ በዚህ መታወቂያ ማረጋገጥ ይችላል። ስለዚህ ሰውን አሰቃዩ ተብሏል። እንደፈለክ ሰው ቤት መታወቂያውን አየኸው? የሰው ዶክሜንት አውጣ ተብሏል ወይ ነው? ይሄ መታወቂያ ተሻል። በጣም አሪፍ። ስለዚህ አንተን ምንም የማድረግ ወንጀለኛን ሁሉ ፍርድ ቤት የማቆምና ለሰዎች የመተባበር ትክክለኛ ፍቃድ ከተለያዩ ሚዲያዎች የተሰጠኝ መታወቂያ ሳይቻል ለገንዘብ እንደዚህ የምትሰበስበው ለምንድን ነው? ስለዚህ ገንዘብሽ ውሰደው። አጭበርብረን አሰርተን ያመጣ ጭራሽ ብር ከፍለህ ሚስት እኮ ናት። ለምን ወንጀል አይመለከታችሁም? በኔ ለምንድን ነው የማይመለከተኝ? እህቴ እኮ ናት። ተፋተናል። ስለዚህ መቼ ፍርድ ቤት የቀረበችውን ነው? እሷ አትጠየቅም እንዴ? በእነሱ ፊት ራሷ ከዚህ በኋላ ከሱ ጋር መኖር አልፈልግም ብላለች። እኔም ከሱ ጋር አትናገርም ብለህ ነው? እነሱ ባለፈው ቀርጸዋል። እንግዲህ በሱ ፊት መኖር አልችልም። ይሄ ያረካት አጸያፊ ተግባር፣ ያረካት ሰይጣናዊ ስራና ያረካት ነገር ነው። ሲጀመር ምን ሆና ነው? አሁን እኔ መጠየቅ የምፈልገውስ እህቷም ሀናም ቆየው ብለሽ ምን ሆና ነው ማታወራው? ባለፈው ታወራ ነበር፣ ትናገር ነበር። አሁን እጇ ተሸምኗል፣ አንገቷ ተሰብሯል። አይ ቲንክ እንደምረዳው ምን ሆና ነው እንደዚህ? አልገባኝም። ለኔም እኮ መልስ እየሰጠችኝ አይደለም። ባለፈውም ነግሮኝ ነበር፣ ፊኛዬ ጋር ይረግጠኛል ብላ ነበር። እንዴት ነው የሽንቷስ ጉዳይ? በስነ ስርዓት እንዴት ነው ራሷን ማኔጅ ማድረግ ትችላለች? እኔ በጣም ብዙ ነገር ነው ያደረሰባት የሚመስለኝ። አትችልም። በቃ እኔ የመጣሁበት ዋነኛ ምክንያትም እሱ ነው። በቃ እኔም ያለችኝ ነገር አለ። እኔም አሁን እያየሁ ነው ያለችበት ሁኔታና እሺ፣ ከዚህ ሁሉ ምን ሆና ነው አንደበቷ የተዘጋው? ምን አርጋሃት ነው? ለገንዘብ ብለህ ነው እንደዚህ ያደረግከው? የምን ገንዘብ? ከኔ ነው እንጂ የምትፈልገው እሷ ምን ገንዘብ አለ? ታውቂያለሽ፣ ማስረጃ አሰርተህ የመጣ ሲጀመር ያንተ ገንዘብ ምንም አይሰራላት። በቃ ካልሰራላ ከቤቴ ይውጣልኝ። ከቤቴ ብለህ ደግመህ ከቤቴ ካልክ እርምጃ ወስዳለሁ እያልኩ ነው። ስለዚህ አሁን የምጠይቅህ ጥያቄ በስነ ስርዓት እንመልሳለን። ይኸውልህ እኔ አሁን ደክሞኛል፣ ጉዳይ አለኝ፣ ጉዳይን ልጨርስበት። ደክሞኛል ነው መጨቃጨቅ። እኔ በጣም ነው የሰለችኝ። ስለዚህ የኃይል እርምጃ ነው አንተን ሊገዛ የሚችለው። ምንድን ነው የኃይል እርምጃ? ምን ማለት ነው የኃይል እርምጃ? ምን ማለት ነው? ሰማኛል አይደል? ለአንተ እንደዚህ አይነት ምቶች ብቻ ነው እንዴ ሊገዙ የሚችሉት? ምን ማለት ነው? ሰማኛል አይደል? ስለዚህ ተረጋግተው ቁጭ በልና ማውራት ያለብን ነገር እናወራለን። በኃይል በእርምጃ ብቻ እንድናወራ አታርጊ። ህሌን አታስጨርሰው። ነግሬያለሁ። እንደ ባለፈው እንደ ፓስተር እንደ ትልቅ ባለቤት ሰው ላከብር አልችልም። አንተ ማለት ህገወጥ ሰው ነህ። ቆይሽ ወንድሜ ምንድን ነው ያደረግከው? ይሄን ንገረን። እሺ እኔ የማውቀው ነገር የለም። ሰማኛል አይደል? አሁንም ቢሆን የምጠይቅን ጥያቄ በስነ ስርዓት መልስ። በቤት ያስደበደብሽኝ አይደል? እሺ ስራ ነው እንጂ እኛ አላስደበደብንም። ከዚህ በላይ ይገባል። ችግር አሁን ይኸውላችሁ፣ አሁን ደምን አንዴ ሶፍት ተነስ ሶፍት አንዴ ጠራክ። ስሚ ሀና፣ አንቺ አሁን በተረጋጋ መንፈስ እሷም የምታወራበት ሁኔታ የለም። ሁለታችንም በተረጋጋ መንፈስ እህትሽ ያለችሽ ነገር ካለ እኔም ያለኝ ነገር ሁሉንም በስነ ስርዓት እናወራዋለን፣ እንጠይቋለን፣ መፍትሄ እንፈልጋለን። አሁን በተናደሽ ባለቀሽ ነርቨስ በሆንሽ ቁጥር መፍትሄ ከማግኘት ሂደት መፍትሄ እያሸሸን ይህ ነው የምንሄደው። ስለዚህ በቃ ራሽን ኮንትሮል አድርጊ። የደረሰባት ነገር ከባድ ነው እህትሽ፣ እናውቃለን፣ ግን በቃ በተረጋጋ መንፈስ እናወራለን። እሺ ብቻ እኔ ማለት ፍትህ ነው የምፈልገው። እንደዚህ ሆና ጭራሽ እንደዚህ ያልነበረችም የሆነቴን ነው የምልህ። አዎ ይገባኛል። ሳቂታ ተጫዋቺ እኔ እንጃ ለምን እንደዚህ እንዳደረገባት ራሱ አላውቅም። ወዶ አፍቅሮ ነው ያገባት። ይገባኛል። በቃ ስለዚህ በቃ በተረጋጋ መንፈስ እናወራ። አስገቡት ግባና። ስለዚህ በተረጋጋ መንፈስ እናወራለን። ቁጭል እቺ ሴት ምን ሆና ነው? ምን አይነት በደል፣ ምን አይነት ድብደባ፣ ምን አይነት ወንጀል፣ ምን አይነት ነገር አድርሰባት ነው? የሰውነቷስ ድብደባ፣ የአይኗ መበለዝ፣ የአንገቷ መሰበር፣ የእጇ እንትን ድብደባ እንደሆነ ያስታውቃል። የአፏ ነገር ግን ምን አስነክታ ምን አሰርተህባት ነው? በቃ ምናልባት ከወንድሟ ጋር ጣልታ ይሆናል። ምን አውቃለሁ ነው። ወንድሟ ከጠፋ 2 ቀን ሆኖታል። በቃ ስለዚህ የተሰወረ እሷን ጎርቷት ይሆናል። ምን አውቃለሁ ወንድሟ እኮ ነው። ምን አውቃለሁ እንዴ? ባለፈው እሱም ሲወቅሳት ነበር አይደል እንዴ? በቃ ስለዚህ በዛ ምክንያት ይሆናል እሱም የጠፋው። የተጣሉትም እርስ በርሳቸው ይሆናሉ። እኔ የማውቀው ነገር የለም። ስልክህን አስቀምጠው አንዴ። ሄሎ፣ እሺ፣ እየመጣ ነው። አዎ እኮ እቃውን በቃ አቀብለኝ እንትን ትላለህ። ኧረ አሉ እዚህም የነ በር ላይ እና ግባት አይደል? ና በቃ
እሺ ማን ነው? ምንድነው? ምን አይነት ሰው ነው የሚመጣው? የምን ዕቃ ነው የሚያቀብልህ? ማን ነው የሚመጣው? ምንም አንተ አይመለከትም እንዴ? ታዲያ አሁን አንተ ማስረጃ ትፈልጋለህ አይደል? ከኔ ከማስረጃ እየመጣልኝ ነው። በቃ የምን ማስረጃ ነው የሚመጣልኝ? በቃ የምትፈልገው ነገር በቃ በርጋ ሰዎች አሉ። ሚስጥር ላለማውጣት ራስን ላለማምለጥ ምናምን የምታደርገው ነገር ነው። አንተን የሚመለከት አሁን ለማንኛውም ካሜራውን አስፈልጋለሁ። ሰማኛለህ? ና ቁጭ በል። ካሜራውን እንድንለቀው አልፈልግም። ቁጭ በል ፓስተር ጌቶ። እዚህ ጋር ማስመሰል ምናምን ተው። ቁጭ በል። አርፈህ ቁጭ ብትል በጣም ጥሩ። አርፈህ ተቀመጥ አንተ ራሱ። በቃ በደንብ ያዙት። ካሜራው የሚጠፋ አይደለም። ይሄ ሁሉ ነገር እንደዚህ የጀመርኩት ነገር ምተው ነገር አይደለም። ለኢትዮጵያ ሕዝብ ሁሉ ነው ግልጽ ማድረግ። አርፈህ ቁጭ በል። ሰማኛለህ? ቁጭ በል። ነርቨስ ውስጥ እንደሆነ እያደረከኝ ወንጀሉ ነው አንድ የሚያደርገው። ወይ ለምን አትረጋጋም? ምንድነው? ኧረ ተዋችሁ እነዚህ ማነህ? እናንተም ራሳችሁ ማን ናችሁ? ምንድነው ያዝከው? ማነህ? ምንድነው? ቁጭ በል። ምንድነው? ቁጭ በል። ራሱ ቁጭ በል። ታላቅ የምስራች! ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ካሜራማኑ ልቀቅ። ሰማኛለህ? ምንድነው? ጥይት። ተረጋጋ። ተረጋጉ። አይዟችሁ። ተረጋጉ። ጥይቱን ደብቁት። ተረጋጉ። ስማኝ፣ ራስ ስማ። ከዚህ በኋላ ዝም በይ። ተረጋጉ። ተረጋጉ። ጥይቱን ተረጋጋ። እባክህ ጥይቱን ተረጋጋ። ሁሉንም ነገር እባክህ በተረጋጋ መንፈስ እናወራ። ፓስተር ጌታውን እንደ ክርስቲያን አውርቼ ነበር አይደለ? እንዴ ስላልክ ነው እስካሁን። ፓስተር ጌታውን ተረጋጋ። አሁን እንዴ ስላልክ ነው እኔም እንትን ያደረኩት። ምንድን ነው የምታደርገው? ተረጋጋ ያልኩህ ፓስተር ጌታውን። እንደዚህ ሁለታችሁ ተረጋጉ። ቁጭ በሉ። ሰሙኛላችሁ አይደል? እያንዳንዳችሁ ያዝልኝ ማለት ፊታችሁ ነው። በጣም እየቀለዳችሁ በጣም እየተጫወታችሁ ነው መሰለኝ ያላችሁ። ሰማኛለህ አይደል? ዛሬ ስማኝ ጥርስን አትንካ። ወደዛ ስማኝ። በርጋ ሌላ ሰዎች ካሉ ቼክ አድርጉልኝ። አንድ የሚያወሩት ነገር እነዚህን ሰዎች በጣም ነው የፈሯቸው። በርጋ ቼክ አድርጉልኝ። ሰሙኛላችሁ አይደል? አሁንም ቢሆን በተረጋጋ መንፈስ እንድናወራ ነው ፈልገው። ስለዚህ አሁንም ቢሆን እንደዚህ አልተዋችሁ። ሁሉንም ነገር ሙሉ አገሩን አካልላለሁ፣ አጣራለሁ። ማን አቅም እንዳለው እናያለን። እሱን አብረን እናያለን። ሲጀመር አንተ ምን አይነት ካሜራውን አጥፍቼ ነገርኩ። ደም ላስተፋ እችላለሁ። ዛክ ነኝ፣ የኢትዮጵያ ልጅ ነኝ። ምፈራ ሰው አይደለም። እኔ ደግሞ የጌታ ሰው ነኝ። የጌታ ሰው ብለህ እንትን አትበል፣ አታስመስል። የጌታ ስም አታንሳ። የጌታ ሰው አንተ አይጠራም። የጌታ ስም የጌታ ሰው ነው ሚስቱን የሚደበድበው። አሁን የሰማይ አምላክ አለኝ። ምንም አታመጡም እናንተ። አሁን ያላችሁ ስሚ፣ ተረጋጊ። ኃይልን ሰብስበህ እዚህ ጋር እኛን ስላስፈራራ ማለት ነው ምንፈራ ሰዎች አይደለንም። አሁን እንሂድ። የትም አትሄድም። ልትሄድ የምትችለው ፍርድ ቤት ነው። እንሂድ በቃ። ሌላ ችግር ውስጥ ገና መሳሪያውን ትፈልጉታላችሁ። ልትሄዱ የምትችሉት ፍርድ ቤትና ፍርድ ቤት ብቻ ነው። እሱን እናጣራለን። ፍርድ ቤት ስንሄድ እኮ ማን ጤነኛ ማን በሽተኛ እንደሆነ እናጣራለን። እሱን አብረን የምናጣራው ጉዳይ ይሆናል። ማን ወንጀለኛ እንደሆነ ተበላሽታ አትቀራትም። በቃ አብረን ነው የምንጠፋው። በርጋ ማንም የለም። ቼክ እያደረጉ ነው። ሰሙኛል አይደል? እዚህ ጋር የምታወሩት ስሙኝ። አሁንም ቢሆን የምታወሩት ኪ ወርዶችን የማስመሰል ወሬዎችን ምንድነው